ሰላም ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም ዋላችሁ? እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን እያልኩ መልእክቴን እጀምራለሁ። የተከበራችሁና የተወደዳችሁ ኢትዮጵያውያን እንግዲህ ያው በጣም በህይወት የምወደውና የምሳሳለት እንዲሁም ደግሞ የምራራለት የተከበረው ውዱ አባቴ እነሆ ካረፈ እንግዲህ ወደ 6 ወራቶች አልፈዋል ማለት ነው። በዛኑ ወር ደግሞ በዛኑ አባቴ ካረፈ ከወር በኋላ ደግሞ እነዚህ በጣም የምወዳቸውና የምሳሳላቸው እጅጉን በጣም ብዙ ስቃይና መከራ ያሳለፍኩባቸው ህፃናት ልጆቼ ከኔ ከተወሰዱ እነሆ 7 ወራት እየሆነ ነው ማለት ነው። እንግዲህ ያው 6 ወር አልፎ 7ኛ ወር ገብቷል ማለት ነው። ነገር ግን እጅጉን በጣም መሪር ሀዘንና ስቃይ እያሳለፍኩኝ እገኛለሁ ኢትዮጵያውያን። ምናልባት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በጣም በረጅም ሰዓትና በጣም እንዴት ብዬ እንደምነግራችሁ ቃላት ያጥረኛል ረጅም ጊዜ ቦታ በመስጠት ጌታችን ኢየሱስ ክርስቶስን ለምነውና እያለቀስኩኝ እውነትን ግለጥልኝ እያልኩኝ እሱ ፊት ወድቄ በጸሎት ውስጥ ነው ያለሁት ኢትዮጵያውያን። ነገር ግን አንድ እውነተኛ የሆነ ነገር ልናገር ግድ ብሎኛል። ምክንያቱም ይሄንን ልናገር የፈለኩበት ምክንያት ውድ ኢትዮጵያውያን ይገርማችኋል እንግዲህ ህፃናት ልጆቼን ከተለየሁኝ በኋላ ለነዚህ ለ6 ወራቶች ያህል ማለት ነው በወር እንዳያቸው ፍርድ ቤት ፈቅዶልኝ ነበር ማለት ነው። ውሳኔም አግኝቼ ነበር። ነገር ግን ጠላት ህፃናት ልጆቼን እንዳላገኝ ወይም ደግሞ ከህፃናት ልጆቼ ምንም አይነት ወሬ እንዳልሰማ ወይም ደግሞ እኔ ለህፃናቶቼ መምከርና ይሄንን አታድርጉ ይሄን አድርጉ ብዬ ማውራት የእናትነቴን ፍቅር እንዳልሰጣቸው ጠላት ይሄንን ነገር ስለማይፈልግ ማለት ነው። ኢትዮጵያውያን እጅግ በጣም 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 አሰቃቂ የሆነ ነገር ነው በእኔ ላይ የተፈጸመው ማለት ነው። ይሄንን ነገር ለኢትዮጵያውያን ሼር ላድርግ የተገደድኩበት ምንድነው በእኔ የደረሰ በእናንተም እንዳይደርስ ለማለት ያህል ነው ኢትዮጵያውያን። ከእንደገና ደግሞ በእኔና በህፃናት ልጆቼ ላይ ኃጢአትን ወይም ደግሞ እግዚአብሔር የማይከብርበትን ጌታ ኢየሱስ ክርስቶስን የማያስደስት እውነተኛ ያልሆነ ስራ አጸያፊ ስለሆነ ማለት ነው። እና ይሄንን ነገር ልናገር የፈለኩበት መንገድ ምናልባት እኔንም ሆነ ልጆቼን ከጀርባ ሆነክ እኛን አታክ እያደረክ ያለክ ኢትዮጵያዊ አለክ ማለት ነው። ምናልባት እኔ አስቀይሜ ከሆነ ምናልባት እኔ ባንተ ላይ የሰራሁት ነገር ካለ ወይም ደግሞ እኔ አንተን ያሳዘንኩበት ነገር ካለ በጌታችን በመድኃኒታችን በኢየሱስ ክርስቶስ ከእንደገና ደግሞ በማምንበት በዚህ በእግዚአብሔር ቃል ማለት ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሚከብርበት በዚህ በእውነተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ መጽሐፍ ቅዱስ ይዤሃለሁ። እባክህን 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 ይቅርታ አድርግልን ነው የምለው። እባክህን ይቅርታ አድርግልን። እኛን ማንገላታቱ እንዳለ ሆኖ እኛን ማሰቃየቱ እንዳለ ሆኖ እኔን እናታቸውን ከልጆቼ ጋር ምንም አይነት ኮሙኒኬት እንዳይኖረኝና የልጆቼን ስቃይና የልጆቼን መከራ እንዳልሰማ ወይም ደግሞ የነሱን ሀዘን የደረሰባቸውን አካላዊም ሆነ ስነ ልቦናዊ ነገር እንዳልከታተል ልጆቼንም ከጀርባ እኔንም ከጀርባ በ7 እና በ8 ሞተር እየተከታተልከንና እያሰቃየን እንዲሁም እያስጨነቀን ከኛም አልፎ ተርፎ ደግሞ ንጹህ የሆኑ የኢትዮጵያ ህዝቦችን ለምሳሌ በቤት እኔ ልከራይ በሄድኩበት ቦታ ህፃናት ልጆቼን ካጣውስ እነሆ 6 ወራቶች ተቆጥረዋል። ለ6 ወራቶች 6 ቤቶችን በማስቀየር 6 ቤቶችን እንግዲህ አላማው ለምን እንደሆነ ለኔም ለራሱ አላውቀውም። እግዚአብሔር ግን ያውቀዋል። ወይም ደግሞ በኔና በልጆቼ ላይ ኃጢአትን የሚሰራ ሰው ግን ለምን እንደዛ እንደሚያደርግ እሱ ብቻ ያውቃል። እኛ አናውቅም፣ እኔም አላውቅም፣ እግዚአብሔር በሚያውቀው። ነገር ግን የገባውበት ቦታ ላይ ሁሉ እነዛ ሰዎች ጋር እንድጣላና አይጥና ድመት እንድንሆን እነሆ በሌሊት ሰዓት በመምጣት እኔ በመተኛበት ቦታ በሌሊት ሰዓት በመምጣት የኔን አካላቴ ላይ እውነት ኢትዮጵያውያን ይሄን እንድትፈርዱኝ ይፈልጋለሁ። በእውነት ያለ መድኃኒት ኢየሱስ ክርስቶስ ዝም ብሎ ቢያይም የህግ አካላት ዝም ብለው ቢያዩም
የሚዲያ አካላት እውነቱን ሳያውቁ ቀርተው ዝም ብለው ምን አገባን ቢሉም ነገር ግን የዓለም መድኃኒት ኢየሱስ ክርስቶስ ጊዜና ሰዓታትን ጠብቆ ሊገልጸው ግድ ስለሆነ ነው ይሄንን ነገር ዛሬ ለህዝብ ይፋ ለማድረግ የተገደድኩት ማለት ነው። ምክንያቱም በእኛ ምክንያት፣ በእኛ ጠብ ምክንያት፣ በእኛ ግብግብ ምክንያት፣ በእኛ አለመግባባት ምክንያት እልህ በመፍጠር ያው ወንጀለኛው የራሱን የሆነ አሰራር ለመጠቀምና እንደገና እነዚህ ንጹሃን ምንም የማያውቁ ኢትዮጵያውያን ደግሞ በእኛ መካከል ጣልቃ ገብተው ደግሞ ምንም በማያውቁት የሚጎዱት ኢትዮጵያውያን እጅጉን ስለሚያሳዝኑኝና እነዚህ ከኔ የተወለዱ ምስኪንና ዱዳ ህፃናቶች አታምጭን ወደ ምድር ያሉትን እኔ በፍቃዴ ያመጣኋቸውን ህፃናቶች በደል እንዲበቃና በኢትዮጵያውያን ላይ የሚደርስ ኃጢአት እንዲሁም ትንኮሳ እንዲቆም ነው አሁንም ለኢትዮጵያ ህዝብ መልእክቴን ማስተላልፈው። ምክንያቱም እኔ የተጎዳሁት፣ እኔ የተሰቃየሁት፣ እኔ የተጨነቅኩት፣ እኔ ያለቀስኩት፣ እኔ የተንከራተትኩት ይብቃ። ለንጹህ ኢትዮጵያውያን ለምንድን ነው ሐዘን? ይሄ ሁሉ ሐዘን ለምንድን ነው? ይሄ ሁሉ ለቅሶ ለምንድን ነው? ይሄ ሁሉ ስቃይ ለምንድን ነው? ይሄ ሁሉ መንከራተት ለምንድን ነው? ይሄ ሁሉ ነገር የሚፈጸመው? ስለዚህ እኔ ስለ ራሴ ህይወት ብቻ አይደለም ስለ ንጹሃን ዜጎች ስለ ንጹሃን ኢትዮጵያውያን ያስጨንቀኛል። ህፃናት ልጆቼ የሚደርስባቸው ስቃይ አሁንም ይበቃልና እባክህን ተወን። ባለም መድኃኒት በኢየሱስ ክርስቶስ እኔ ሰውነት ላይ እንግዲህ አንተ ታውቀዋለህ ከመከላከያ ግቢ በነበርንበት ከልጆቼ ጋር ልጆቼን ያጣውበት ግቢ ውስጥ ማለት ነው። እዛ ቤት ውስጥ ባለ 2 ክፍል ቤት ውስጥ እንግዲህ አንድ ኪችን አንድ ምንድነው መኝታ ቤትና ሳሎን ነው የነበረ ያ ቤት። እዛ ቤት ውስጥ የምትፈልገውን አይነት አከፋፈት ከፍተህ በመግባት እኔ ከንቅልፌ በመባነን ሰዓትና በመነሳ ሰዓት አንደኛው እግሬ በእግራ በኩል ያለው እግሬ እጅግ በጣም በዚህ በጭኔ በኩል እጅግ በጣም ቀይ ሆኖና ፍም ሆኖ ተፈትጎ ነው ያየሁት ማለት ነው ሰውነቴን። እግዚአብሔር ያሳያችሁ። ነገር ግን በመነሳ ሰዓት ምን ሆኖ ነው ሰውነቴ ብዬ ያገላበጥኩ ሰውነቴን አየው ነበር ለተከታታይ ጊዜ ማለት ነው። እዛኛው ሰውነቴ ወይም እግሬ ላይ ማለት ነው እንግዲህ እግዚአብሔር ያሳያችሁ የሆነ የጠጠረ ነገር አለ፣ ጥጥር ብሎ የተቀመጠ ነገር ማለት ነው። ወደኔ ሰውነት ውስጥ ምን እንደታሰረብኝ፣ ወደኔ ሰውነት ውስጥ ምን እንደተከተተብኝ እኔ ሰውነት ውስጥ አስቀምጦ እኔ የምቀርባቸውን ሰዎች ሁሉ አታክ ለማድረግ ይሁን እኔ የምቀርባቸውን ሰዎች ለመከታተል ይሁን ወይም ደግሞ እኔ የት እንደምሄድ እኔን ለመከታተልና እኔን አጥምዶ ለመያዝ ወይም ደግሞ በኔ በኩል እኔ እንግዲህ እንዴት ብዬ ልንገራችሁ ኢትዮጵያውያን ወደ ጸሎት ቦታ ሄዳለሁ። ወደ ጸሎት ቦታ ሄጄ መቼስ ሰው ነኝና ከሰዎች ጋር እነጋገራለሁ፣ ከቤተ ክርስቲያን አባቶች ጋር እነጋገራለሁ፣ ከቤተ ክርስቲያን ነቢያቶች ጋር እነጋገራለሁ። የተጨነኩትን የተቸገርኩትን ወደ ፍርድ ቤት ወደ ፖሊስ አካላት ሄጄ አወራለሁ። ያንን ሁሉ ነገር ኢንፎርሜሽን ለመከታተል ማለት ነው። እንግዲህ በስልኬ ተጠልፏል ስል ወይም ደግሞ ቤቴ ውስጥ ድምጽ መቅረጫ ተቀምጦብኛል ስል ይሄ ነገር በህዝብ ስለታወቀ ወይም በፖሊስ ስለታወቀ የማይታወቅ ሴራ መስራት አለብኝ በማለት ደግሞ እኔ ሰውነት ውስጥ የሆነ ነገር በማስቀመጥ እግዚአብሔር ያሳያችሁ የቻልኩትን ስቃይና የቻልኩትን ሰቆቃ ነው እየነገርኳችሁ ያለሁት። እኔ ሰውነት ውስጥ የሆነ ነገር በማሰርና በማስቀመጥ ልክ እኔ ወንጀለኛ እንደሆንኩ እንዲት አደርጋለች እኮ እንዲት ሰራለች ብሎ እኮ ወይም ለፖሊስ አካል ሊሆን ይችላል ወይም ደግሞ ለሚያስፈልግ አካል ወይም ደግሞ ሚዲያ ላይ ለመልቀቅ ሊሆን ይችላል። ምናልባት በሶሻል ሚዲያ እንዲናት እኮ እንዲናት ብሎ ለማውራት ሊሆን ይችላል። መዝገብ ለማስቀመጥ ሊሆን ይችላል። ወይም ደግሞ ህፃናቶቹን የቀማናት በዚህ አይነት መንገድ ነው እንዲኮ ስለምታደርግ ነው ህፃናቶቹን የወሰርንባት